ስለ ሰው ልጅ አንድ የማይካድ እውነታ አለ። እርሱም የሰው ልጅ ስሙና መልኩ እንጂ ትክክለኛ ማንነቱ ከሩቅ አይታወቅም። ከሩቅ መልአክ ስትቀርቡት ግን ሰይጣን፣ ከሩቅ መልካም ስትቀርቡት ግን ክፉ፣ ከሩቅ አዛኝ ስትቀርቡት ግን ጨካኝ የሆነ ሰው አጋጥሟችሁ ያውቃል? የዚህን ሰው እውነተኛ ማንነት አስቀድማችሁ ብታውቁ ትቀርቡት ነበር? በዚህ ቪዲዮ ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሆኑ ሰዎች ማንም እንዳያውቅ የሚደብቋቸውን 9 አደገኛ ባህሪያቶቻቸውን እንመለከታለን። በተለይ 8ኛና 9ኛዎቹ ባህሪያቶቻቸው በፍጹም የማትገምቷቸውና ትክክለኛ ማንነታቸውን የሚያሳዩ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዚህ ቪዲዮ በኋላ በፍጹም የበግ ለምድ በለበሱ ተኩላ በሚባሉ ሰዎች ህይወታችሁ አይበላሽም። ማንም በድጋሚ አይሸውዳችሁም። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሆኑ ሰዎች ማንም እንዳያውቅ ከሚደብቋቸው 9 አደገኛ ባህሪያቶቻቸው ውስጥ አንደኛውና የመጀመሪያው የበዛ ራስ ወዳድነት ነው፣ ወይም ቱ ማች ሰልፊሽነስ። ሲበዛ በጣም ራስ ወዳድ ናቸው። ከሩቅ ስታዩቸው ለእናንተ የሚያዝኑ፣ የእናንተን ሀሳብ የሚያስቀድሙ፣ ሊያዳምጧችሁ ፈቃደኛ የሆኑ፣ ችግሮቻችሁንም ለመቅረፍ ዝግጁ የሆኑ ይመስሏቸዋል። ነገር ግን ቀርባችሁ ወደ ህይወታችሁ ልክ ስታስገቧቸው ትክክለኛ ማንነታቸው መገለጥ ይጀምራል። ትክክለኛ ማንነታቸው ምንድነው? ቱ ማች ሰልፊሽነስ፣ የበዛ ራስ ወዳድነት። በፊት የእናንተን ሀሳብ ነበር የሚያስቀድሙት። እናንተን መቆጣጠር ሲችሉ ወይም ደግሞ የበለጠ ሲቀርቧችሁ ግን የራሳቸውን ፍላጎት ያስቀድማሉ። ስለ ራሳቸው ብቻ ያወራሉ። እነሱን የሚያስደስታቸውን ነገር ብቻ ደጋግሞ ያደርጋሉ። ስለ እናንተ ስሜት ግድ አይሰጣቸው። መጀመሪያ ግን ይህንን ባህሪ አያሳዩአችሁ። ይህንን ባህሪ የሚያሳዩአችሁ በእናንተ ላይ ስልጣን እንዳላቸው ሲያውቁ ወይም ደግሞ ያንን ሲያምኑ ነው። መጀመሪያ ማንም ሰው ወደ ህይወታችን ከመግባቱ በፊት ትውውቃችን በርቀት ነው የሚሆነው። ምናልባት ጠለቅ ያለ ነገሮችን ስለዛ ሰው ላናቅ እንችላለን። በተቀራረብን ቁጥር ግን የዛ ሰው ትክክለኛ ማንነት መገለጡ አይቀርም። ለዚህ ነው ከሰዎች ጋር ምንም አይነት ግንኙነት ከመጀመራችሁ በፊት ከሩቅ ሆናችሁ ማጥናትና ያንን ሰው በሚገባ ማወቅ ያለባችሁ። እነዚህ ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሆኑ ሰዎች ዋናው ዓላማቸው አቴንሽን ነው፣ ወይም ደግሞ የእናንተን ትኩረት መሳብ። እናንተን ትኩረት ደግሞ የሚስቡት ክፉ ሰው በመሆን ሳይሆን ጥሩ ሰው በመሆን ነው። ለእናንተ የሚያዝን ሰው በመሆን ነው። የሆነ ነገር ለእናንተ በማድረግ ነው፣ ወይም ደግሞ ውለታ ለእናንተ በመዋል ነው። ከዛ በኋላስ እናንተ እነዚህ ሰዎች በጣም ጥሩ ናቸው ብላችሁ ስትቀርቧቸው ቀስ በቀስ ትክክለኛ ማንነታቸው እየተገለጠ ይመጣል። የሚሰጧችሁ ለመቀበል ነው። አንድ ነገር የሚያደርጉላችሁ ያንን ነገር በእጥፍ ከእናንተ ለማግኘት ነው። ስታምኗቸው ወይም እናንተ መልካም ሆናችሁ ስትቀርቧቸው ያንን መልካምነታችሁን ወይም ደግሞ እምነታችሁን እንደ አድቫንቴጅ ይጠቀሙታል። በእምነታችሁ ላይ መረማመድ ለነሱ አዲስ አይደለም። በየዋህነታችሁ ላይ መረማመድ፣ በርህራሄያችሁ ላይ መረማመድ ለነሱ አዲስ አይደለም። እነዚህ ሰዎች እናንተን አፕሮች የሚያደርጉት አስቀድሞ ከእናንተ የሚጠቀሙት ነገር እንዳለ እርግጠኛ ሲሆኑ ነው። ስለዚህ እነዚህ ከሩቅ ጥሩ ስትቀርቧቸው ደግሞ በጣም መጥፎ የሆኑ ሰዎች ዋነኛ መገለጫቸው የበዛ ራስ ወዳድነት ነው ማለት ነው። ራሳቸውን ከልክ በላይ ይወዳሉ። እናንተን እስኪቆጣጠሩ ድረስ ይነጠፉላችኋል። ከተቆጣጠሯችሁ በኋላ ግን በላያችሁ ላይ ይረማመዳሉ። መብቶቻችሁን ይጋፋሉ። የምትፈልጉትን ነገር ችላ ይላሉ። እናንተን ዝቅ ማድረግ ይጀምራሉ። ዋጋ እንደሌላችሁና እንደማትጠቅሙ ደጋግመው ይነግሯችኋል። ለምን? እነዚህ ሰዎች ስልጣናቸውንና ኃይላቸውን በእናንተ ላይ ማሳየት ስለሚፈልጉ ነው። ከእንደዚህ አይነት ሰዎች ራሳችሁን ለመጠበቅ የመጀመሪያው እርምጃችሁ ሰዎችን በርቀት ማንበብ መቻል ነው። ይህ ሰው የቀረበኝ ከኔ ምን ፈልጎ ነው? ሊጠቅመኝ ነው ወይስ ደግሞ ሊጠቀምብኝ ነው? ይህ ሰው ወደ ህይወቴ ሲገባ ምን አገኛለሁ? ምን ይጠቅመኛል? እኔስ ምን ልጠቅመው እችላለሁ? የምር እንደሚለው ወይም እንደሚያወራው ቅንና የዋህ ሰው ነው? እሱን አስቀድማችሁ ማወቅ ይኖርባችኋል። ብዙ ሰዎች አሁን ላይ የሚሰቃዩት አስመሳይ ማንነትን በማመን ነው። ሰዎች ከሩቅ የሚያሳዩአቸውን ማንነት በመቀበል ነው። ያንን ማንነት እንደ እውነት ይቀበሉታል። ቤት ገብተው አብረው መኖር ሲጀምሩ ግን እውነተኛው ማንነት፣ የተጋረደው ማንነት መገለጥ ይጀምራል። ሁላችንም የሰው ልጅ እንደመሆናችን መጠን ሚስጥር የሆንን ፍጡራን ነን። ትክክለኛ ማንነታችን እየተገለጠ የሚመጣው በተቀራረብን ቁጥር ነው። አብዛኛው ውጪ ላይ የሚደረገው ነገር ወይም በርቀት የምናደርገው ነገር ስክሪፕትድ የሆነ በጣም በትግል የመጣ ምንም የማያሳምንና ስሜት የሌለው ባህሪ ነው። እሱ ሲገለጥ ግን እውነተኛና ትክክለኛው ባህሪ፣ ትክክለኛው ማንነት ይወጣል። ሁለተኛው እነዚህ ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሆኑ ሰዎች ማንም እንዳያውቅ የሚደብቁት ባህሪ የርህራሄ እጥረት ነው፣ ወይም ላክ ኦፍ ኢምፓቲ። ሩህሩህ ይመስሏቸዋል፣ ነገር ግን በጣም ጨካኞች ናቸው። ከሩቅ ለሰው የሚያዝኑ፣ ለሰው የሚራሩ፣ ለሰው ችግር በጣም የሚጨነቁ ይመስሏቸዋል። ስትቀርቧቸው ግን ርህራሄ የሚባል ሐዘኔታ የሚባል ነገር የላቸውም።
ለሰው የማያዝን ሰው፣ የሰው ችግር የማይገባው ሰው ከሰው ጋር ሊኖር አይችልም። የሰውን ቀልብ ለመግዛት መጀመሪያ በደካማ ጎናችሁ ይመጣል። ብዙ ሰው ሰው የሚረዳን ሰው፣ ሰውን የሚረዳን ሰው ይወዳል። ብዙ ሰው ሰውን የሚያግዝን ሰው፣ ሰውን የሚያዳምጥን ሰው ይወዳል። ስለዚህ በዚህ መልክ እናንተን መቅረብ ይጀምራል። እንደሚረዷችሁና እንደሚያዝኑላችሁ እያስመሰሉ ወደ ህይወታችሁ ቀስ ብለው ይገባል። ከዛስ የሚፈልጉትን ነገር ልክ ሲያገኙ ያኔ ሲያሳዩአችሁ የነበሩት ርህራሄ፣ ሐዘኔታ፣ ሐሳብ፣ ስለእናንተ መጨነቅ ኤቭሪቲንግ ይጠፋል። ዘንድ ጭካኔያቸው መገለጥ ይጀምራል። በዚህ ጊዜ እናንተ ዲል የምታደርጉት ወይም የምትጋፈጡት ከዚህ በፊት የምታውቁትን ሩህሩህን ማንነት፣ አዛኙን ማንነት ሳይሆን ጨካኙንና ለሰው የማያዝነውን ማንነት ነው። የመጀመሪያው ርህራሄ ወይም ኢምፓቲ እናንተን አፕሮች ማድረጊያ ነበር፣ እናንተን መቆጣጠሪያ ነበር። ከዛ በኋላስ ትክክለኛው ማንነት ግን የእውነተኛው ፍላጎት መገለጫ ነው። እነዚህ ከሩቅ ጥሩ ስትቀርቧቸው ደግሞ በጣም መጥፎ የሆኑ ሰዎች መጀመሪያ አካባቢ ላይ ስለ ስሜታችሁ ይጨነቃሉ፣ እናንተን መቅረብ ይፈልጋሉ፣ ስሜታችሁን ሼር ማድረግ ይፈልጋሉ። ያንን ፍላጎታቸውንም ደግሞ በግልጽ ያሳዩአቸዋል። ከጊዜ ሂደት በኋላ ግን ልክ ስትቀራረቡ ኢሞሽናል ክሎዝነሳቸው በጣም እያነሰ ይመጣል። በስሜት ከእናንተ ጋር መሆን፣ ስሜታችሁን መጋራታቸውን ይቀንሳል። ኢሞሽናሊ ዲታችድ ይሆናሉ። እናንተ ስታዝኑ እነሱ ሊደሰቱ ይችላሉ። እናንተ ሲከፋችሁ እነሱ ሊዝናኑ ይችላሉ። በዚህ አይነት ሁኔታ የሚፈልጉትን ነገር ካገኙ እናንተን መራቅ ይጀምራሉ። በስሜት የሚርቃችሁ ሰው ወይም ስሜታችሁን መረዳት የማይችል ሰው ደግሞ ከእናንተ ጋር ሊሆን አይችልም። ከእናንተ ጋር ረጅም ርቀት ሊጓዝ አይችልም። ሰዎች እንደመሆናችን እያንዳንዳችን በስሜት የመደጋገፍ ግዴታ ይኖርብናል። የሰው ልጅ በገንዘብ ከሚረዳ በላይ በስሜት ቢረዳ፣ የሚረዳውን ሰው ቢያገኝ፣ ስሜቱን የሚያዳምጥለት የሚካፈለውን ሰው ቢያገኝ ይመርጣል። ገንዘቡን የሆነ ጊዜ ትጠቀሙታላችሁ፣ ይጠፋል፣ ያልቃል። ስሜታችሁ ግን ሼር እስካላደረጋችሁት ድረስ፣ ሂል እስካላደረጋችሁት ድረስ፣ ራሳችሁን እስካላከማችሁ ድረስ ወይም ደግሞ ያንን ስሜት እስካላወጣችሁት ድረስ ሁሌም አብሯችሁ ነው የሚቆየው። የስሜታችሁ ባሪያ እየሆናችሁ በሄዳችሁ ቁጥር ስሜታችሁ ውስጣችሁን ይሸረሽረዋል፣ በራስ መተማመናችሁን ያጠፈዋል፣ ራሳችሁ ያላችሁን አመለካከት ያዛባዋል። እንደማትጠቅሙ፣ እንደማትረቡ፣ ክብርም እንደማይገባችሁ ወደ ማመን ትመጣላችሁ። ይህንን ሁሉ ሊጋራችሁ የሚመጣ ሰው እንዲህ አይነት ስሜት ውስጥ ስትወድቁ ጥሏችሁ አይሄድም። ይህ ስሜት ሲሰማችሁ እናንተን ኢግኖር አያደርግም። ስሜታችሁን ችላ አይልም። ቁጭ ብሎ ስሜታችሁን ሼር ለማድረግ ይሞክራል። እነዚህ ከሩቅ ጥሩ ስትቀርቧቸው በጣም መጥፎ የሆኑ ሰዎች ግን እንደዚህ አይነት ባህሪ የላቸው። ሌላው አደገኛው ባህሪያቸው ለሰሩት ስህተት ወይም ደግሞ እናንተን በመጉዳታቸው በፍጹም አይጸጸቱ። የማይጸጸት ሰው ደግሞ እያንዳንዱን ነገር ሆን ብሎ ነው የሚያደርገው ማለት ነው። ሊጎዳችሁም ሆነ ሊቆጣጠራችሁ የመጣ ሰው ባደረገባችሁ ነገር የማይጸጸትና ራሱን የማይወቅስ ከዛም በኋላ ደግሞ እናንተን ይቅርታ የማይጠይቅ ከሆነ ያንን ነገር ያደረገው አስቦበትና አቅዶ ነው ማለት ነው። ስለዚህ ከዚህ ሰው ጋር መኖር ህይወትን በጣም ፈታኝ ያደርገዋል። ህይወታችሁ ፈታኝ እንዳይሆን፣ ህይወታችሁ አስጨናቂ እንዳይሆን የምትፈልጉ ከሆነ እንደዚህ አይነት ሰዎች ቶሎ መራቅን ምርጫችሁ አድርጉ። እነዚህ ሰዎች ከዚህም በላይ አጀንዳ ሊኖራቸው ይችላል። አሳምመዋችሁ ወይም አጥቅተዋችሁ እንደተጠቁና እንደተጎዱ ሊያስመስሉ ይችላሉ። ሶስተኛ፣ ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሆኑ ሰዎች ማንም እንዳያውቅ የሚደብቁት ሶስተኛው ባህሪያቸው ማጭበርበር ነው ወይም ማኒፑሌሽን። የማጭበርበሪያ ስልታቸው ሊለያይ ይችላል፣ ነገር ግን ዞሮ ዞሮ ስራቸው ማጭበርበር ነው። መጀመሪያ ከሩቅ ይመለከቷቸዋል ዘንድ የእናንተን ማንነት ለማወቅ በዙሪያቸው ያሉ ሰዎችን ይጠይቃሉ። ከነሱ ኢንፎርሜሽን ይሰበስባሉ። ምን እንደምትወዱ፣ ምን እንደምትፈልጉ፣ ምን አይነት ቦታ እንደምታዘወትሩ፣ ምን አይነት ቦታ ደግሞ መሄድ እንደምትፈልጉ ጠንቅቀው ያጠናሉ። ከዛ በኋላስ ወደ እናንተ ይቀርባሉ። እያንዳንዱ የምትፈልጉትን ነገር ቁጭ አድርገው ይነግሯቸዋል። ያንን ደግሞ እንደሚያደርጉላችሁ ይነግሯቸዋል። በሚገርም ፍጥነት ይግባቧቸዋል፣ ይቀርቧቸዋል። በሚያስደንቅ ሁኔታ ማራኪ የሚባል ማንነትን ይፈጥራሉ። ያኔ እናንተ በእነሱ ማንነት ትማረካላችሁ። ነገር ግን ይሄ የማረካችሁ ማንነት እውነተኛ ማንነታቸው አይደለም። ይሄ ማረካችሁ ማንነት ፌክ የሚባለው ማንነታቸው ነው። እናንተን ለመቆጣጠር የፈጠሩት ማንነት ነው። ከዚህ ማንነት በፍጹም ልታመልጡ አትችሉም። ልታመልጡ የምትችሉት ብቸኛው መንገድ አስቀድማችሁ ከነቃችሁባቸው ብቻ ነው። አስቀድማችሁ የመንቃታችሁ ቻንስ ግን እጅጉን በጣም ጠባብ ነው። እነዚህ ሰዎች ለውጭው ወዳጅ፣ ለቤታቸው ግን ባዳ የሆኑ ሰዎች ናቸው። ውጭ ላይ በብዙ ሰዎች ይወደዳሉ፣ ይፈለጋሉ። ቤታቸው ግን ሰላም የለው። ቤታቸው ላሉት ለቤተሰቦቻቸው፣ ለወዳጆቻቸው፣ ለወንድም እህቶቻቸው ሰላም አይሰጡም። አንዳንድ ጊዜ እንደውም ሲወራ ሰምታችሁ ከሆነ ቤታቸው የሚቀመስ ነገር የለም፣ ውጪ ግን ያገኙትን ሰው ሁሉ ይጋብዛሉ። ወዳጆቻቸውን እንደ ጠላት ይመለከታሉ። ውጪ የሚያገኟቸውን ሰዎች ግን ልክ እንደ ወዳጅ ይመለከታሉ። ምናልባት ምክንያቱ በቅርብ ካሉት ሰዎች የሚፈልጉትን ነገር ስላገኙ ሊሆን ይችላል። በውጭ ካሉ ሰዎች ግን የሚፈልጉትን ነገር እስኪያገኙ ድረስ እነዛን ሰዎች እንደ ወዳጅ ይንከባከቧቸዋል፣ እስኪቆጣጠሯቸው ድረስ ያቀርቧቸዋል።
የነዛ ሰዎች ህይወት ውስጥ እስኪገቡ ድረስ መክፈል ያለባቸውን ዋጋ በብዙ እጥፍ ይከፍላሉ። ከዛ በኋላስ ልክ የአሁኑን ወዳጆቻቸውን እንደሚያደርጉት እነዚህንም ችላ ይሏቸዋል፣ ይርቋቸዋል፣ ይንቋቸዋል። ለእነሱ ምንም ቦታ አይሰጧቸው። ምክንያቱም ኦልሬዲ የሚፈልጉትን ነገር ከነሱ ስላገኙ። እነዚህ ሰዎች አዲስ ሰው ሲተዋወቁ ሎቭ ቦምብ ነው የሚለቁት። የፍቅርን ቦምብ ያፈነዳል። እነዛ ሰዎች ትልቅ ቦታ እንደሚሰጡ፣ እንደሚወዷቸው፣ እንደሚያከብሯቸው በላይ ይነግሯቸዋል። ከመንገርም በላይ ደግሞ በተግባር ያሳዩቸዋል። የሚወዷቸውን ነገሮች ያደርጋሉ። ይህ ሁሉ ድርጊት የማጭበርበሪያቸው ዋነኛ ስልት ነው። ያ አጭበርብረው ሊጠቀሙበት የሚፈልጉት ሰው የተለየ ሰው እንደሆነ እንዲሰማው ያደርጉታል። በንግግር በተግባር የሚፈልገውን ነገር በማቅረብ ከዛ በኋላስ ልክ የሚፈልጉትን ነገር ከዛ ሰው ሲያገኙ በሳይለንት ትሪትመንት ወይም ደግሞ ትኩረታቸውን ከዛ ሰው ላይ በማንሳት ያንን ሰው ችላ በማለት ያንን ሰው በመናቅ ያንን ሰው ሰዎች ፊት በማሸማቀቅ ከህይወታቸው እንዲወጣ ያደርጉታል። በፊት በእግር በፈረስ እንዳልፈለጉት አሁን ግን ያ ሰው በፍጹም እንዳያገኛቸው ይሸሹታል። እነዚህ ሰዎች አጭበርብረው ብቻ በዚህ ድርጊታቸው ቢያቆሙ መልካም ነበር። ከዚህም የከፋው ነገር ግን ይህንን ያጭበረበሩትን ሰው ወይም ሊጠቀሙት የፈለጉትን ሰው ከቤተሰቦቹ ከወዳጆቹ ይነጥሉታል። ብቻውን እንዲቀር ያደርጉታል። እነሱን አምኖ ወደ እነሱ እንዲመጣ ካደረጉት በኋላ የሚፈልጉትን ነገር ሁሉ ከሱ ይወስዳሉ። ከዛ ብቻውን ጥለውት ይሄዳሉ። ያ ሰው በስተመጨረሻ ባደረገው ነገር እንዲያዝን፣ ከዚህም በኋላ ደግሞ ሰዎችን እንዳያምን አድርገው ጥለውት ይሄዳሉ። እዚህ ጋርም ትልቅ ጥንቃቄ ማድረግ ይኖርባቸዋል። የምትቀርቧቸውና ወደ ህይወታቸው የምታስገቧቸው ሰዎች የምር ሀዘኔታ ያላቸው ሰዎች ናቸው ወይስ ደግሞ ሁም ብለው እናንተን ለማጭበርበር የመጡ ሰዎች ናቸው? ሜቢ ከዚህ በፊት እንደዚህ አይነት ሰዎች ገጥመዋችሁ ከሆነ አሁን በኋላ እንደዚህ አይነት ሰዎች በህይወታችሁ እንዳይመጡ በየጊዜው መጠንቀቅ ይኖርባቸዋል። የሰዎችን ፍላጎት አስቀድማችሁ ማወቅ ይኖርባቸዋል። እንደዚህ ካላደረጋችሁ ግን የነዚህ ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሚባሉ ሰዎች መጫወቻ ሆናችሁ መቅረታችሁ ነው። አውላላ ሜዳ ላይ ብቻችሁን ያሰቃዩአቸዋል። የሚፈልጉትን ነገር ሁሉ ከናንተ ወስደው ልክ እንደ ሸንኮራ አገዳ አኝከው ጥለዋችሁ ይሄዳሉ። ስለዚህ በትንሹም ቢሆን ወዳጄ ወይም ጓደኛዬ ከምትሉት ሰው ጋር እንደዚህ አይነት ሁኔታ ሲገጥማችሁ ተወያዩ፣ ሀሳብ ሼር አድርጉ። ያላማራችሁ አዲስ ነገር ሲኖር ለቤተሰቦቻችሁ ተናገሩ። ለምትቀርቧቸው ለምታምኗቸው ሰዎች ሼር አድርጓቸው ዘንድ እዛ ነገር ላይ ተወያይታችሁ ጥሩ የሚባለውንና የሚጠቅማችሁን ውሳኔ ወስኑ። አራተኛ፣ እነዚህ ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሆኑ ሰዎች ማንም እንዳያውቅ የሚደብቁት አራተኛው ባህሪያቸው እብሪተኝነት ነው ወይም አሮጋንስ። እብሪት አለባቸው፣ ጭካኔ አለባቸው። ለሰዎች ምንም ቦታ አይሰጡ። መጀመሪያ ቦታ ይሰጧቸዋል፣ ስትቀርቧቸው ግን ወይም ደግሞ ወደ ህይወታችሁ ስታስገቧቸው ለእናንተ ምንም ቦታ የላቸው፣ ለእናንተ ምንም ክብር የላቸው። ለራሳቸው ትልቅ ቦታ ይሰጣሉ፣ ራሳቸውን በጣም ያከብራሉ። ሌሎች ሰዎችን ግን ይንቃሉ፣ ያንቋሽሻሉ። ሰው የነካው ነገር ሁሉ አይጥማቸው። ከሩቅ ስታዩቸው ጥሩ መሪ ወይም ሊደር ይመስላሉ። ልክ ስትቀርቧቸው ግን ኮንትሮሊንግ ማይንድ ሴት ያላቸው፣ ትልቁ ዓላማቸው ሰዎችን መቆጣጠርና ለሚፈልጉት ዓላማ መጠቀም እንደሆነ ይገባቸዋል። እንደዚህ አይነት ሰዎችን ብዙ ጊዜ የምታስተውሉት በመስሪያ ቤት ውስጥ ነው። ከሩቅ ለሚመለከቷቸው ሰዎች ጥሩ ሊደር፣ ጥሩ አስተዳዳሪ፣ ጥሩ መሪ ይመስላሉ። ነገር ግን ለቅርብ ሰዎች ወይም ለሰራተኞቻቸው እጅጉን በጣም አደገኛ የሆኑ ሰዎች ናቸው። ከነሱ በታች ያለውን ሰው ረግጠው የሚያስተዳድሩ፣ ሁሌም ከበላይ የመጣውን ነገር የበታቾቻቸው ላይ የሚተገብሩ፣ ከስራቸው ላለ ሰው የማያዝኑ፣ ሰው ይቸገራል ብለው የማያስቡ፣ ቢያስቡ እንኳን ምንም ኬር የማይሰጣቸው አይነት ሰዎች ናቸው። ምንም ፎልት ቢሰሩ አድሚት አያደርጉት። ራሳቸውን እንደ ፍጹም ነው የሚመለከቱት፣ ምንም ስህተት እንደማይሰሩ። ከሩቅ የሚመለከታቸው ሰውም እንደዛ ነው የሚያያቸው። በጣም መልአክ አድርጎ ነው የሚስላቸው። ምንም ስህተት የማይሰሩ ፍጹም እንከን አልባ የሆነ ህይወትን የሚኖሩ፣ ለሰዎች ምሳሌ መሆን የሚችሉ፣ ፖዚቲቭሊ ሰዎች ላይ ተጽዕኖ ማሳደር እንደሚችሉ ነው የሚረዳው። እውነታው ግን ሌላ ነው። እነዚህ ሰዎች ልክ ስትቀርቧቸው በጣም እብሪተኞች ናቸው። ሰዎችን አያከብሩም፣ ለሰዎች ቦታ የላቸውም። ፍጹም መሆን አይደለም፣ እያንዳንዱ የሚያደርጉት ነገር በጣም በብዙ ስህተት የተሞላና ብዙ ሰዎችን የሚጎዳ ነው። የዚህ የእብሪተኝነታቸው ዋነኛ መገለጫ ደግሞ ከዚህ በፊት ለመቀራረብ ስትነግሯቸው የነበሩትን የኋላ ታሪኮቻችሁ፣ ውድቀቶቻችሁ፣ ችግሮቻችሁን እንደ መሳሪያ ይጠቀሙታል። እናንተን ለማዋረድ፣ በሌሎች ሰዎች ዘንድ ተቀባይነት እንዳታገኙ ለማድረግ ይጠቀሙታል። ሁሉንም እያንዳንዱን ነገር የሚያደርጉት ከእናንተ ሳይሆን በዙሪያችሁ ካሉ ሰዎች ተቀባይነት ለማግኘት ነው። እናንተን ይጎዷችኋል፣ ያጎሳቁሏችኋል። በዙሪያችሁ ያሉ ሰዎች ግን በምቾት እንደሚያኖሯችሁ፣ እንደሚያግዟችሁና እንደሚረዷችሁ እንዲያውቁ ያደርጋሉ። ዘንድ ሰዎች በፍጹም አይጠራጠሯቸው። ዘንድ ከእናንተ በላይ ሰዎች የሚያምኑት እነሱን ይሆናል ማለት ነው። እንደዚህ የሚያደርግ ሰው አጋጥሟቸው አያውቅም? ቤቱ ያስቀመጠውን ባለቤቱን ይጨቁናል። እናት አባቷን፣ ወንድም እህቶቿን ግን በውጪ ይረዳል። ገንዘብ ይሰጣቸዋል። የሚፈልጉትን ነገር ይገዛላቸዋል፣ ያደርግላቸዋል።
ዘንድ እነዚህ ሰዎች ያንን ሰው በፍጹም መጥፎ ሰው ነው ብለው ሊጠረጥሩት አይችሉም። ያ ሰው በፍጹም ልጃችንን ይጎዳታል ብለው አያስቡ። ይሄ አንደኛው ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሚባሉ ሰዎች ደጋግመው የሚያደርጉት ድብቁ መገለጫቸው ነው። እነዚህ ሰዎች ስታወሩ እንኳን በሚገባ አይሰሟችሁ፣ በንግግራችሁ ጣልቃ ይገባሉ። ማለት የፈለጋችሁትን ነገር ሳያውቁ ወይም ሳያስጨርሷችሁ የማያስፈልግ መደምደሚያ ላይ ይደርሳል። ከዛም በመነሳት የማይጠቅማችሁን እንዲሁም ደግሞ የሚጎዳችሁን ምክር ይሰጧችኋል። ከእንደዚህ አይነት ሰዎች ምክርን የምትቀበሉ ከሆነ በፍጹም ሕይወታችሁ ላይ የምትፈልጉትን ለውጥ ማምጣት አትችሉ። ምክንያቱም እነዚህ ሰዎች የእናንተን ለውጥ አይፈልጉም፣ የእናንተን እድገት አይፈልጉም፣ የእናንተን መረጋጋት፣ የእናንተን ሰላም አይፈልጉም። ከእናንተም በላይ ደግሞ በዙሪያችሁ ያሉ ሰዎች እንዲረጋጉ፣ ሰላም እንዲሰማቸው፣ በእናንተም እንዲኮሩ አይፈልጉም። ስለዚህ እያንዳንዱ የሚሰጧችሁ ምክሮች ሕይወታችሁን ከማቃናት በላይ ሕይወታችሁን የሚያበላሹና የሚያዛቡ ናቸው። ማንን መስማት እንዳለባችሁና ከማን ትክክለኛውን ምክር ማግኘት እንደምትችሉ አስቀድማችሁ ወቁ። እብሪተኛ ከሚባሉ ጉልበታቸውን፣ አቅማቸውን በደካሞች ላይ ለማሳየት ከሚጥሩ ሰዎች በፍጹም ምክርም ሆነ ተግሳጽን አትቀበሉ። እነዚህ ሰዎች ጋርም ያላችሁን ግንኙነት ገደብ አብጁለት። አምስተኛ፣ እነዚህ ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሆኑ ሰዎች ማንም እንዳያውቅ የሚደብቁት አምስተኛው ባህሪያቸው አደገኛ ውሸት ነው፣ ወይም ፓቶሎጂካል ላየር። እነዚህ ሰዎች የሚዋሹት ውሸት ዝም ብሎ ውሸት አይደለም። እጅጉን በጣም የተጠና የሰዎችን ቅስም መስበር የሚችል በቀላሉም ሰዎች ሊያምኑት የሚችሉት ሰዎች ላይም የሚፈልጉትን ተጽዕኖ ማሳደር የሚችልን ውሸት ነው የሚዋሹት። እነዚህ ሰዎች የውሸት ስኬታቸውን ከፍ አድርገው ያወራሉ። ከዚህ በፊት ያሳኩትን፣ አሁን እያደረጉት ያሉት፣ የገነቡትን ማንነት፣ የመጡበትን መንገድ፣ እያንዳንዱን ነገር ፋብሪኬትድ አድርገው እውነት አስመስለው ማውራት ይችላሉ። ሰዎች እንዲያምኗቸው ማድረግ ይችላሉ። ምክንያቱም ይህንን ማድረግ ከሚያገኙት ጥቅም አንጻር በጣም ትንሽ ስለሆነ። ሰዎችን በማጭበርበር የታወቁ ናቸው። በምላሳቸው ነው የሚኖሩት፣ በተግባር ግን የሉበትም። አሁን ላይ ደግሞ አብዛኛው ሰው የሚያምነውና የሚቀበለው ጥሩ ተናጋሪ የሆነውን ሰው ስለሆነ ጥሩ ተናጋሪ ይሆናሉ። በሚገርም ሁኔታ ይዋሻሉ፣ የሰዎችን ቀልብ ይገዛሉ፣ የሰዎችን ትኩረት በቀላሉ ያገኛሉ። ዘንድ የሚፈልጉትን ነገር ማድረግ ይችላሉ። አሁን ላይ ተቀባይነት ለማግኘት ወይ ጀብደኛ መሆን አለባችሁ ወይም ደግሞ አሳዛኝ መሆን አለባችሁ። ስለዚህ እነዚህ ሰዎች ወይ ጀግና የሚያደርጋቸውን ታሪክ ይፈጥራሉ ወይ ደግሞ እንዲታዘንላቸው የሚያደርገውን ታሪክ ይፈጥራሉ። ከዚህ ውስጥ አንደኛውን ይመርጡና መጥተው ይነግሯቸዋል። ያለፉበትን መንገድ፣ የደረሰባቸውን ችግር፣ ሰዎች ምን ያክል ሲጎዷቸው እንደነበረ፣ ሰዎች ምን ያክል ሲበድሏቸውና ተጽዕኖ ሲያሳድሩባቸው እንደነበረ፣ ወይም ደግሞ በተቃራኒው ምን አይነት ጀብዶችን እንደፈጸሙ፣ ምን አይነት የጀግንነት ስራዎችን እንደሰሩ አሽሞንሙኖ ይነግሯቸዋል። ዘን እናንተ ታምናላችሁ። ይህ ሰው እውነትም በጣም ጀግና ነው ትላላችሁ፣ ወይም ደግሞ ይህ ሰው እውነትም በጣም ተጎድቷል ትላላችሁ። ዘን በቀላሉ ልባችሁን ያገኙታል። ዘን በቀላሉ የሚፈልጉትን ሀሳብ እናንተ ላይ ይዘራሉ። ዘን በቀላሉ ማድረግ የሚፈልጉትን ነገር እንድታደርጉ ያደርጓቸዋል። ለእነዚህ ሰዎች ውሸት ትልቁ መሳሪያቸው ነው። ሲዋሹ ለነገ ያይሉ። ያ ውሸታቸው የሚፈልጉትን ነገር በእጃቸው እንደሚያስገባ ካመኑ በሬ ወለደም ሊሏችሁ ይችላሉ። ዋናው ጉዳይ የእነሱ ማለት ሳይሆን የእናንተ አምኖ መቀበል ነው። እነዚህ ሰዎች የሚያወሩት ነገር ውሸት እንደሆነ ማወቅ የምትፈልጉ ከሆነ አንደኛው የምታደርጉት ነገር ታሪኮቻቸውን ማጥናት ነው። ትክክለኛ ታሪክ ቀጣይነት ይኖረዋል፣ እርስ በእርሱ አይጋጭም። እነዚህ ሰዎች ግን የሚያወሩት ታሪክ እርስ በእርሱ ይጋጫል። የሆነ ጊዜ ተበድዬ ነበር ሊሏችሁ ይችላሉ። የሆነ ጊዜ ደግሞ ወይ ረስተውትም ሊሆን ይችላል። በተቃራኒው ትልቅ ጀብድ ፈጽሜ ነው ሊሏችሁ ይችላሉ። እያንዳንዱ የሚያወሩትን ነገር ኮንሽስሊ ነው ማዳመጥ ያለባችሁ። ዝም ብለው የሚዘባርቁ አንዴ ደስተኛ እንደነበሩ ሌላ ጊዜ ደግሞ ሲከፋቸው እንደነበረ ሲበደሉ እንደነበሩ የሚያወሩ ከሆነ እነዚህ ሰዎች ውሸታቸው ነው። እያንዳንዱ የሚያወሩት ነገር እርስ በእርሱ የሚጋጭ ይሆናል። የሚያወሩት ነገር አላሳምን ብሏችሁ ወይም ውሸት እንደሆነ ደርሳችሁበት አልቀበልም ብትሏቸው እንኳን ምንም አድርገው እንድትቀበሏቸው ነው የሚያደርጓችሁ። ማድረግ የምትፈልጉትን ነገር እንዳታደርጉ ይከለክሏችኋል። መቀበል የምትፈልጉትን ሀሳብ እንዳትቀበሉ ይከለክሏችኋል። በጊዜ ሂደት እንደዚህ ማድረጋቸው እናንተ እነሱ ላይ ያላችሁን እምነት እየሸረሸረው ይመጣል። የእናንተ እምነት ተሸረሸረ፣ የእናንተ ስሜት ተጎዳ፣ እናንተ ታመማችሁ፣ እናንተ አዘናችሁ፣ ለእነሱ ጉዳያቸው አይደለም። የእነሱ ዋነኛው ጉዳይ ዋነኛው አጀንዳቸው በውሸታቸው እናንተን አታሉ የሚፈልጉትን ነገር አግኝቶ ከእናንተ ፊት ዞር ማለት ነው። ውሸታም ሰዎች ራሳችሁን ጠብቁ። እነዚህ ውሸታም ሰዎች ለምን እንደሚዋሹ አስቀድማችሁ ለማወቅ ሞክሩ። እያንዳንዱን የሚራመዱትን እርምጃ አጥኑ። ምን ያክል ርቀት መጓዝ እንደሚችሉም አስቀድማችሁ ወቁ። በዚህ መንገድ ነው ከእነዚህ ሰዎች ራሳችሁን መጠበቅ የምትችሉት። ስድስተኛው ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሆኑ ሰዎች ማንም እንዳያውቅ የሚደብቁት ባህሪያቸው ሐሜትና ትችት ነው፣ ወይም ጎሲፕ ኤንድ ባክስቴቢንግ።
መጀመሪያ የእናንተን ትኩረት ለማግኘት ስለምትጠሏቸው ሰዎች ወይም ስለማትፈልጓቸው ሰዎች፣ ስለበደሏችሁ ሰዎች የሚነግሯችሁ ከሆነ እዚህ ጋር ቆም ብላችሁ ማሰብ ይኖርባችኋል። የእነዚህ ሰዎች አጀንዳ ሌላ እንደሆነ ጠንቅቃችሁ ወቁ። እናንተ የማትፈልጓቸውን ወይም የበደሏችሁን ሰዎች እናንተ ፊት መጥተው የሚያሙ ከሆነ ነገ ደግሞ እናንተን ሌሎች ሰዎች ፊት ያሟችኋል። ሌሎች ሰዎች ፊት ክብራችሁን ያወርዱታል። እነዚህ ሰዎች በሚያስገርም ሁኔታ ጉድ ኮሚኒኬተር ወይም ደግሞ ጥሩ ተግባቢ የሚባሉ ሰዎች ናቸው። ሁሌም የሚያወሯችሁ የእናንተን ጥሩ ጎን ነው ወይም ፖዚቲቭ ሳይዳችሁን ነው። በጣም የተከበራችሁ ሰዎች እንደሆናችሁ፣ ትልቅ ዋጋ እንዳላችሁ፣ እንዲሁም ደግሞ ከነሱ ጋር ስትሆኑ ምቾት እንዲሰማችሁ አድርገው ነው የሚያወሯችሁ። ያኔ እያንዳንዱን በሚስጥር የያዛችሁትን የህይወታችሁን ገመና ሁሉ ግልጥልጥ አድርጋችሁ ትነግሯቸዋላችሁ። እዚህ ጋር ነው ትልቁ ማርሽ ቀያሪው ነገር የሚፈጠረው። ልክ ታሪኮቻችሁን ሲያውቁ፣ ልክ ያለፈ ማንነታችሁን ሲረዱ፣ ከዚህ በፊት ያጋጠማችሁ ችግር ሲገባቸው ያንን ነገር በእናንተ ላይ መጠቀም ይጀምራሉ። በገዛ እጃችሁ ባቀበላችኋቸው መሳሪያ እናንተን ማጥቃት ይጀምራሉ። እናንተ ደካማ ጎናችሁንና ችግራችሁን እንድታወሯቸው ይገፋፏችኋል። እነሱ ግን የሚያወሯችሁ ስለ ጥንካሬያቸው፣ ስለ ብርታታቸው፣ ስለ ችሎታቸው፣ ከዚህ በፊት ስለፈጸሙት ጀብድ እንዲሁም ደግሞ ስለ ኃይለኝነታቸው ነው። በዚህ ሰዓት የእነሱ ማንነት ከፍ ይላል፣ የእናንተ ማንነት ዝቅ ይላል። እናንተም ለራሳቸው የምትሰጡት ቦታ ይወርዳል። እነዛ ሰዎች በእናንተ ላይ ስልጣን እንዳላቸው በንግግራቸው ያሳዩአቸዋል። ዘንድ በቀላሉ ይቆጣጠሯቸዋል። እናንተን የመቆጣጠር ታክቲካቸው እጅጉን በጣም ከባድ ከመሆኑ የተነሳ መጀመሪያ ከእናንተ ጋር ይስማማሉ። የምታመጡትን ሀሳብ ሁሉ ይቀበላሉ። ሁሌም እናንተ ትክክል እንደሆናችሁ ይነግሯቸዋል። ከእናንተ የሚመጣ ሀሳብ ሁሉ ትክክልና የሚጠቅም እንደሆነ ደጋግሞ ይነግሯቸዋል። ከዛስ ቀስ እያሉ የእናንተን ሀሳብ ገሸሽ እያደረጉ የራሳቸውን ሀሳብ ማጉላትና ከፍ ማድረግ ይጀምራሉ። ዘንድ እናንተም የእነሱን ሀሳብ መቀበልና ማመን ትጀምራላችሁ። ያኔ ነው ሁሉም ነገር የሚያበቃው። ያኔ ነው በገዛ እጃችሁ ኃይልን የምታጎናጽፏቸው፣ እናንተን እንዲመሩ፣ እናንተን እንዲቆጣጠሩ ስልጣኑን የምትሰጧቸው። እነዚህ ከሩቅ ጥሩ ስትቀርቧቸው ደግሞ በጣም መጥፎ የሆኑ ሰዎች ይህንን በማድረግ ብቻ አያቆሙ። ከዚህ በፊት የነገራቸዋቸውን ሚስጥሮች አደባባይ ያወጡታል። ከእናንተ የሚፈልጉትን ነገር ለማግኘት ሚስጥራችሁን ይጠቀማሉ። ከዚህ በፊት የነገራቸዋቸውን ድክመቶቻችሁን ይጠቀማሉ። እነሱን ፊት ለፊት ሄዳችሁ መጋፈጥ እንዳትችሉ አድርገው አዳክመው ይልኳቸዋል። እያንዳንዱ የሚያደርጉላችሁ እርዳታ የእነሱን ተጽዕኖ እንድታቁ ብቻ፣ የእነሱ እርዳታ ሳይኖር ወይም ደግሞ እነሱ አብረዋችሁ ሳይኖሩ ምን ያክል ደካማ እንደሆናችሁ ለማሳየት ነው ይህንን የሚያደርጉት። መረዳትን የለመደ ሰው የእርዳታው ዞር ሲል ባዶነት ይሰማዋል። ከሰዎች ጋር መዋልን የለመደ ሰው ብቻውን ሲሆን ብቸኝነት ሊገለው ይደርሳል። ሁሌም በዙሪያው ያሉ ሰዎች ስለሱ ጥንካሬና ስለሱ ብርታት የሚያወሩለት ሰው የሆኑ ሰዎች ስለ ድክመቱ ማውራት ሲጀምሩ መሰባበር ይጀምራል፣ ተስፋ ማጣት ይጀምራል፣ ራሱን መጠራጠር ይጀምራል። እነዚህ ሰዎች የሚያደርጉት ይህንን ነው። አሳቻ ሰዓት ጠብቀው ልክ ብቻችሁን እንደሆናችሁ ሲያውቁ ወደ እናንተ ይመጣሉ። እናንተን የሚጠቅም የሚረዳችሁ ሰው መስለው ይመጣሉ። ከዛ ልክ እናንተ እምነትን ሲያገኙ ይቀየሩባችኋል። ራሳችሁን በፍጹም ለእንደዚህ አይነት ሰዎች አጋልጣችሁ አትስጡ። ልባችሁን ግዙ። የምትፈልጉትን ነገር አስቀድማችሁ ለማወቅ ሞክሩ። ሚስጥሬ የምትሉትን፣ ገመና የምትሉትን ነገር ለማንም ላለመናገር ለራሳችሁ ቃል ግቡ። ይባስ ሲልም እነዚህ ሰዎች በዘርም ወደ መከፋፈል ሊሄዱ ይችላሉ። ስለዚህ በጣም ትልቅ ጥንቃቄ ማድረግ ይኖርባችኋል። ሰባተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ሰባተኛው እነዚህ ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሆኑ ሰዎች ማንም እንዳያቅ የሚደብቁት ባህሪያቸው ኃላፊነትን መሸሽ ነው ወይም ላክ ኦፍ አካውንታቢሊቲ። ላጠፉት ጥፋት፣ ላደረሱባችሁ በደል በፍጹም ኃላፊነት አይወስዱ። ኃላፊነት የመውሰድ ስሜትም የላቸው። እዚህ ጋር ማስተዋል ያለባችሁ ነገር ሁሉም ጥሩ የለበሰ ሰው ጥሩ ሰው ነው ማለት አይደለም። ሁሉም ጥሩ ያለበሰ ሰውም መጥፎ ሰው ነው ማለት አይደለም። የሰው ልጅ ባለባበሱ አይደለም የምንለካው። የሰው ልጅ በስራው በማንነቱ ነው የምንለካው። እነዚህ ከሩቅ ጥሩ ስትቀርቧቸው ግን መጥፎ የሆኑ ሰዎች ጥሩ ሊለብሱ ይችላሉ፣ ጥሩ መኪና ሊነዱ ይችላሉ፣ ጥሩ ቤት ውስጥ ሊኖሩ ይችላሉ። ከዚህም በላይ ደግሞ ጎዳና ላይ ያሉ ሰዎችን ሊረዱና ሊንከባከቡ ይችላሉ። ይህንን እያንዳንዱን ነገር ሲያደርጉ በግልጽ ያሳዩአችኋል። ዘንድ እናንተ እነዚህ ሰዎች በቃ በጣም ጥሩ ሰዎች ናቸው፣ በጣም የዋህ ሰዎች ናቸው፣ ለሰው የሚያዝኑ፣ ሰዎችን የሚወዱ፣ ሰዎችን የሚያከብሩ፣ ሰዎችን የሚንከባከቡ ሰዎች ናቸው ብላችሁ እንድታምኑ ያደርጓችኋል። ማመን ባትፈልጉ እንኳን በግድ እንድታምኗቸው ያደርጓችኋል። እነዚህ ሰዎች በፍጹም ስህተት የማይሰሩ፣ የማይወድቁ፣ ሰዎች ፊት ሞገስ ያላቸው፣ ሁሉም ሰው የሚወዳቸውና የሚያከብራቸው ሰዎች እንደሆኑ ያሳዩአችኋል። ይህንን እንደ እውነት ነው የምትቀበሉት። እነዚህ ሰዎች ግን ልክ እንደሌላው ሰው ስህተት ይሰራሉ፣ ይበድላሉ፣ ብዙ ጥፋት ያጠፋሉ፣ ሌሎች ሰዎችን ይጎዳሉ።
ነገር ግን ለነዚህ ለሚያደርጓቸው ለእያንዳንዱ ነገሮች ኃላፊነት አይወስዱ። ወደ እናንተም ህይወት ሲገቡ ይህ ኃላፊነት ያለመውሰድ አባዜያቸው አብሯቸው ነው የሚገባው። ለእናንተ ውድቀትና ኪሳራ ምክንያት ከሆኑ በኋላ ሌላን ሰው ሊወቅሱ ይችላሉ፣ ወይም ደግሞ ራሳችሁን ሊወቅሷችሁ ይችላል፣ መንግስትን ሊወቅሱ ይችላል፣ አሰራሩን ሲስተሙን ሊወቅሱ ይችላል። ይህንን ሲያደርጉ ደግሞ አብዛኛው ሰው የሚያውቃቸው በጥሩ ማንነት ስለሆነ ይቀበላቸዋል፣ ያምናቸዋል። እናንተ ያን አየር ላይ ትቀራላችሁ። ምንም እውነት ቢኖራችሁ ያንን እውነት ለማስረዳት ብትሞክሩ ማንም አያምናችሁ፣ ማንም አይቀበላችሁ። እነዚህ ሰዎች የራሳቸው የሆነ ኢምፕሬሽን ማናጅመንት አላቸው። ሰዎችን እንዴት ኢምፕረስ ማድረግ እንደሚችሉ፣ ከሰዎች ጋር እንዴት በቀላሉ መግባባት እንደሚችሉ፣ እንዴት ጥሩ ኔትወርክ መፍጠር እንደሚችሉ ይህንን ሁሉ በሚገባ ያውቃሉ። ከእናንተም በላይ ብዙ ሰዎችን ያውቃሉ። ከብዙ ሰዎች ጋርም ይግባባሉ። ራሳቸውን ለማህበረሰቡ ችግር ሁሉ መፍትሄ ማምጣት እንደሚችል ሰው ነው የሚያስቡት። ሀሳብ ብቻ ሳይሆን ይህንን በተግባር ያሳያሉ። ኃይል እንዳላቸው፣ አቅም እንዳላቸው፣ ዕውቀት እንዳላቸው፣ ለብዙ ሰዎች ከባድ የሆነውን ነገር እነሱ በቀላሉ ማለፍ እንደሚችሉ በተግባር ያሳያሉ። ስለዚህ እነዚህ ሰዎች በማህበረሰቡ እይታ በፍጹም ስህተት የማይሰሩ ሰዎች ናቸው። ትንሽ እንኳን ስህተት ቢሰሩና ያ ስህተት ቢታይባቸው ከዚህ በፊት በሰሩት ስራ ያካክሱታል። ፐብሊክ ኮሚትመንት አላቸው። ሰው በበዛበት ቦታ ብዙ ነገር ላይ ኮሚትድ ሆነው ይሰራሉ። ቆራጥ ሆነው ይሰራሉ። አቅማቸውን በግልጽ ያሳያሉ። ወደ ራሳቸው ወደ ህይወታቸው ሲመጡ ግን ወይም ደግሞ በዙሪያቸው ካሉ ሰዎች ጋር ማድረግ ስላለባቸው ነገር ግን ስናነሳ ኮሚትመንት የሚባል ነገር የላቸው። እያንዳንዱን ነገር ላለማድረጋቸው ሌላውን ሰው ነው የሚወቅሱት። ኃላፊነት በፍጹም አይወስዱ። እነዚህን ሰዎች መስሪያ ቤት ውስጥ የምታገኟቸው ከሆነ ብዙ ጊዜ በአለቆቻቸው የሚያመካኙ ሰዎች ናቸው። ብዙ ጊዜ ከስራቸው ባሉ ሰዎች የሚያመካኙ ሰዎች ናቸው። ብዙ ጊዜ ደሞዝ ስለማነሱና ኑሮ ስለመወደዱ የሚያነሱ ሰዎች ናቸው። እነዚህ ሰዎች ሁሌም ጣታቸውን ሌላ አካል ላይ ነው የሚጠቁሙት። ለራሱ ህይወት ኃላፊነት የማይወስድ ሰው ለእናንተም ህይወት ኃላፊነት መውሰድ አይችልም። ለራሱ ህይወት ቦታ የማይሰጥና ዋጋ የማይሰጥ ሰው ለእናንተም ህይወት ዋጋና ቦታ ሊሰጥ አይችልም። እነዚህ ሰዎች ኃላፊነታቸውን ካለመውሰዳቸውን በላይ ደግሞ የብስለት ማነስ ይታይባቸዋል። ሁን ብለው ይህንን ላያደርጉ ይችላሉ። ነገር ግን ከሩቅ ለሁሉም ሰው ጥሩ መስለው ያቀረባቸው ሰው ግን መጥፎ የሚሆኑት፣ ለብዙ ሰዎች ምሬትና ሀዘን ምክንያት የሚሆኑት በሳል ስላልሆኑ ነው። ሰው ምን እንደሚፈልግ ስለማያውቁ ነው። ከእንደዚህ አይነት ሰዎች ጋር ለመኖር መጀመሪያ እነሱን መረዳት ይኖርባቸዋል። የምር እነዚህ ሰዎች መጥፎ የሆኑት ፈልገው ነው ወይስ ደግሞ ሳይፈልጉ በብስለት ማነስ ምክንያት ነው? ለእያንዳንዱ ለሚያደርጉት ነገር ኃላፊነት የማይሰማቸው ብስለት ስላነሳቸው ነው ወይስ ደግሞ ያንን ጉዳይ ንቀውት ወይም እናንተን ንቀዋችሁ ነው? እሱን በሚገባ አስቀድማችሁ ወቁ። ከዛ በኋላ የምትወስዱትን የትኛውንም እርምጃ በነፃነት መውሰድ ትችላላችሁ። ስምንተኛው እነዚህ ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሆኑ ሰዎች ማንም እንዳያቅ የሚደብቁት ባህሪያቸው ቃልን አለመጠበቅ ነው፣ ወይም ሃይፖክራሲ ኤንድ ኢንኮንሲስተንሲ። በቃላቸውና በተግባራቸው መካከል በጣም ትልቅ ልዩነት አለ። በአደባባይ ቃል ይገቡላችኋል፣ ወደ ቤት ስትገቡ ግን ቃላቸውን አይፈጽሙም። ሰዎች ፊት የማያደርጉትን ነገር ደጋግሞ ይናገራሉ። ያንን ነገር የሚናገሩት የሰዎችን አቴንሽን ለመሳብ ነው፣ የሰውን ትኩረት ለማግኘት ነው። አሁን ላይ ደግሞ ትኩረት ገንዘብ ነው፣ ትኩረት ሀብት ነው። በምንም አይነት መንገድ ያንን ትኩረት አገኙ። ያንን ያገኛችሁትን ትኩረት ወደ ገንዘብ፣ ወደ ቢዝነስ መቀየር ትችላላችሁ። ይህንን ማድረግ የምትችሉት ግን በጣም በሳልና ብልህ ሰው ስትሆኑ ብቻ ነው። ቃል የእምነት ዕዳ ነው። የተናገሩት ከሚጠፋ የወለዱት ይጥፋ ይባላል። እነዚህ ሰዎች ይህ የእምነት ዕዳ የሆነው ቃል ምናቸውም አይደለም። በአደባባይ ወይም በሶሻል ሚዲያው ቃል ይገባሉ፣ ነገር ግን የገቡትን ቃል አይፈጽሙ። በየአደባባዩ የሚገርም ንግግር ያደርጋሉ፣ የሚያነቃቃ፣ ሰዎችን የሚያበረታታ፣ ለሰዎች ኃይል የሚሰጥ፣ የእነሱንም ኢሜጅ በአዎንታዊ መንገድ ሰዎች ውስጥ የሚፈጥር የሚገርም ንግግር ያደርጋሉ። ነገር ግን ያንን የተናገሩትን ንግግራቸውን አይኖሩትም። ከውጭ ለሚያያቸው ሰው በጣም ዲሲፕሊንድ የሆኑ ራሳቸውን መግዛት የሚችሉ ሰዎች ይመስላሉ። ነገር ግን ከነሱ ጋር ለሚኖር ሰው በጣም ሌዚ እንደሆኑ፣ በጣም ሰነፍ እንደሆኑ፣ በጣም ደካማ እንደሆኑ፣ ምላሳቸውና ተግባራቸው በፍጹም እንደማይገናኝ ይታወቃል። በሚያስገርም ሁኔታ ሴሌክቲቭ ሞራሊቲ አላቸው። ማን ጋር ጥሩ ሰው መሆን እንዳለባቸው፣ ማን ጋር ሰው ደግሞ መጥፎ ማንነታቸውን መግለጽ እንዳለባቸው ጠንቅቀው ያውቃሉ። በሰው አእምሮ ውስጥ እንዴት ጥሩ ሰው ሆኖ መቀመጥ እንደሚችሉ በሚገባ ያውቃሉ። ከነዚህ ሰዎች ምንም መጠበቅ አያስፈልግም። ደጋግመው ቃል ገብተውላችሁ ያንን የገቡላችሁን ቃል ማያከብሩ ከሆነ እነዚህ ሰዎች ቃል የገቡላችሁ እናንተን በእጃችሁ እስኪያስገቡ ድረስ ብቻ ነበር ማለት ነው። ከሩቅ ራሳቸውን የሚቆጣጠሩ በጣም ኩል፣ ስሜታቸውን የሚገዙ ኢሞሽናሊ ኢንተለጀንት የሆኑ በጣም ኮንፊደንት የሆኑ ሰዎች መስለው ለመታየት ይሞክራሉ። ልክ ስትቀርቧቸው ግን ኢሞሽናል ኢንተለጀንስ የሚባል ነገር የላቸው። ስሜታቸውን መቆጣጠር አይችሉም። ራሳቸውን መግዛት አይችሉም። እንደመጣላቸው ያወራሉ። በቅርባቸው የሚኖሩ ሰዎችን በንግግራቸው ያስቀይማሉ።
የሚያስመስሉትን ኮንፊደንስ በተግባር በህይወታቸው ውስጥ መግለጥ አይችሉም። ለሰዎች ካላቸው ንቀት የተነሳ ሰውን ለማዳመጥ ራሱ ፈቃደኛ አይሆኑ። ምክንያቱም ከዚህ በፊት ያጠፉትን ጥፋት ያውቁታል። ምክንያቱም ከዚህ በፊት ቃል ገብተው ያልተገበሯቸውን እያንዳንዶቹን ነገሮች ጠንቅቀው ያውቃሉ። የሰው ልጅ ደግሞ የሰውን ልጅ የሚመዝነው አንድም በንግግሩ ሌላም ደግሞ በተግባሩ ነው። የሚሰብራችሁን ቃል ይናገራሉ። ከዛ በኋላ ደግሞ ይቅርታ ለመጠየቅ ወደ እናንተ ይመጣሉ። እነዚህን ሰዎች እንዴት መቀበል እንዳለባችሁ አስቀድማችሁ ወቁ። ከእንደዚህ አይነት ሰዎች ጋር እየኖራችሁ ከሆነ ቀይ መስመራችሁን በሚገባ አስምሩ። ምንን እንደማትቀበሉ፣ ምንን እንደማያስደስታችሁ፣ ምንን እንደማትፈልጉ፣ ምን ላይ እንደማትደራደሩ በግልጽ አሳውቋቸው። ከአንዴም ሁለቴ ደጋግመው ቃላቸውን እያጠፉ ከሆነ ከዚህ በኋላ ምን ያክል ጊዜ የእነሱን ቃል ማመን እንዳለባችሁ ወቁ። 9ኛውና የመጨረሻው ላይ ደርሰናል። 9ኛው ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሆኑ ሰዎች ማንም እንዳያቅ የሚደብቁት ባህሪያቸው ምክንያታዊ ደግነት ነው ወይም ኮንዲሽናል ካይንድነስ። ደግ ናቸው ብላችሁ ስታስቡ ደግ የሚሆኑት ደግነታቸውን ለሚመልሱ ሰዎች ብቻ ነው። በእነዚህ ሰዎች ቤት ደግነት የሚባል ነገር የለም። ይልቁንም ያለው ብድር ነው። በደግነት መልኩ ብድርን ይሰጧቸዋል። ከዛ በኋላ ያንን ብድር በደግነትም ሆነ በተመላሽ ብድር መልክ እንድትመልሱ ይጠብቃል። እያንዳንዱን የሚያደርጉላችሁን ደግነት ይቆጥራሉ። they will keep score። ምን ያክል ጊዜ ጥሩ ነገር እንዳደረጉላችሁ፣ ምን ነገሮችን እንዳደረጉላችሁ፣ ከዛ በኋላስ ያንን ነገር ከእናንተ ይጠብቃል። መጀመሪያም ይህንን ነገር የሚያደርጉት ያንን የሚያደርጉትን ነገር መልሶ እንደሚያደርግላቸው እርግጠኛ ለሆኑበት ሰው ብቻ ነው። እነዚህ ሰዎች ደግነታቸው ላለው ሰው ብቻ ነው። ንጹህ ደግነት የሚባለው ወይም ደግሞ አንኮንዲሽናል ካይንድነስ የሚባለው ከሰዎች ምንም አይነት ምላሽ ሳይጠብቁ ማድረግ ያለብንን ነገር ማድረግ ነው። እነዚህ ሰዎች ግን ይህንን ነገር አያደርጉ። ጥሩ ገንዘብ ላላቸው ሰዎች በጣም ደግ ናቸው። ጥሩ ንብረት ላላቸው ሰዎች በጣም ደግ ናቸው። ልክ እንደነሱ ድሃ ለሆነ ወይም ምንም ለሌለው ሰው ግን ምንም ነገር አያደርጉ። ይህን ነገር ብዙ ቦታ ማስተዋል ትችላላችሁ። ድሃ የሚባለው ወይም የሌለውም ላለው ሰው ነው የሚያሽቃብጠው። አንዱ የሱ ቢጤ ጎረቤቱ ታሞ ተኝቷል። እሱ ግን ያንን ሰው ሳይጠይቅ አለው የተባለው ሰው ጋር ያለ የሌለውን ነገር አሰባስቦ ከሰው ተበድሮ ይዞ ይሄዳል። ይሄ በጣም የሚያስገርም ማንነታችን ነው። መረዳትና መታገዝ ያለበት ሰው እዚህ ተኝቷል። እኛ ግን የምናግዘው በፍጹም የኛ እርዳታ የማያስፈልገውን ሰው ነው። ይህም ብዙዎቻችንን ያስተዛዝበናል። እነዚህ ከሩቅ ጥሩ ስትቀርቧቸው ግን መጥፎ የሆኑ ሰዎች ከሩቅ ስታዩቸው በጣም ደግ ናቸው፣ በጣም አዛኝ ናቸው፣ የሰው ችግር የሚገባቸው ሰዎች ናቸው። ስትቀርቧቸው ግን እያንዳንዱን የሚያደርጉላችሁ ነገር ቆጥረው ነው የሚቀበሏችሁ። በአደባባይ ወይም በሰው ፊት ይሰጧችኋል፣ ለብቻቸው ግን መጥተው ይቀበሏችኋል። በአደባባይ ወይም በሰው ፊት ከፍ ከፍ ያደርጓችኋል፣ ያሞግሷችኋል፣ ያከብሯችኋል። ለብቻ ግን መጥተው ያንን ሙገሳ ከነሱ በታች ዝቅ ብላችሁ እንድታገለግሏቸው በማድረግ ይቀበሏችኋል። ምንም አይነት ደግነት ያለምንም ክፍያ ያደርጉላችሁ። በእነሱ ህይወት ውስጥ ስጦታ የሚባል ነገር የለም። እያንዳንዱ የተቀበላችሁትን ነገር ትመልሳላችሁ። ደግነታቸው ምንም አይነት ክፍያ ከእናንተ የማይፈልግ ቢሆን እንኳን ኢንኮንሲስተንት ነው። የሆነ ጊዜ ደግ ይሆናሉ፣ የሆነ ጊዜ ደግሞ ክፉ ይሆናሉ። የሆነ ጊዜ ይረዷችኋል፣ የሆነ ጊዜ ደግሞ ይጎዷችኋል። የሆነ ጊዜ ይረዷችኋል፣ የሆነ ጊዜ ደግሞ እናንተ ላይ ይፈርዳሉ። የእነዚህን ሰዎች ባህሪ መጨበጥ አትችሉ። የእናንተ እድገትና የእናንተ ለውጥ ለእነሱ ምናቸውም አይደለም። የእናንተ የተሻለ ደረጃ ላይ መድረስ ለእነሱ ምናቸውም አይደለም። ይህም ማለት በፍጹም እድገታችሁን አይደግፉም ማለት ነው። ቢደግፏችሁ እንኳን ኦዲየንስ አስቀምጠው ነው የሚደግፏችሁ። የሚመለከትና የሚያጨበጭብ ሰው አስቀምጠው ነው የሚደግፏችሁ። ዘንድ በእነዛ ሰዎች እይታ እነዚህ ሰዎች በጣም ደግና ሩህሩህ ሰዎች ናቸው ማለት ነው። ለእናንተ ግን ምንም ርኅራኄ የማያሳዩ ጥሩ ናቸው ብላችሁ ስትጠብቁ በጣም ክፉ የሚባሉ በጣም መጥፎ የሆኑ ሰዎች ናቸው። እናንተም ብትሆኑ ምክንያታዊ የሆነ ደግነት ካላችሁ አሁኑኑ ማቆም ይኖርባችሁ። ደግነት ምንም አይፈልግም። ደግነት ራስን አሳልፎ እስከ መስጠት ያደርሳል። እውነተኛ ደግነት ስጦታ እንጂ ብድር አይደለም። ለሰዎች ደግ ስትሆኑ በሙሉ ልባችሁ ደጉ። ሰዎችን ስትረዱ፣ ሰዎችን ስታገለግሉ በሙሉ ልባችሁ አገልግሉ። በዛም ምላሽ ደግሞ ከሰው ምንም አትጠብቁ። ደግነታችሁ በንጹህ ልብ ከሆነ፣ እያንዳንዱ የምታደርጉት ነገር ከልባችሁ ከሆነ የሚከፍላችሁ ሰው ሳይሆን እግዚአብሔር አምላክ ከላይ በብዙ እጥፍ ይከፍላችሁ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሐሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 9 ከሩቅ ጥሩ ስትቀርቧቸው ግን በጣም መጥፎ የሆኑ ሰዎች ማንም እንዳያውቅ ከሚደብቋቸው ባህሪያቶቻቸው ውስጥ ከዚህ በፊት የትኞቹ በተደጋጋሚ እንዳጋጠሟችሁ ኮሜንት አድርጉልኝ፣ አነባቸዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሐሳብ እስክንገናኝ ሰላማችሁ ይብዛ።